ነግራችሁ በታላቅ ሐዘን ምንድነው የምታወራው? አረም ማለት 5 ወር ለማለት ነው የምትሄደው። የሃይሚናት ተሳስበኝ በቃ አረ ስማ ልቤ ልም ምን ያለችው ልም ደግሞ ምን ተፈጠረ ብዬ ዛሬ ቅማምዬ ብቻ ሳትሆን እኛም ፕራንክ ተደርገናል። እርግጠኛ ነኝ እናንተም ደንግጣችኋል። ቤተሰብ በእውነት በጣም ነው የደነገጥኩት። እንኳን ፕራንክ ሆነ። ያው በባለፉት በታ ሃይሚዬ መንፈሱ ጎተተኝ እያለች በሌሊት ተቤካ ጋር ሆና ስታጨልለው ነበረ። ብሩኬ ደግሞ አስቦ ዛሬ ጉድ ሰራን። እሷን ብቻ ሳይሆን እኛንም ጉድ ሰራን። እግዚአብሔርን ልቤ ልም ነው ያለው ምን ተፈጠረ ብዬ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ተከታታዮች እንደምን ቆያችሁልኝ? ሰላማችሁ ይብዛልኝ በያላችሁበት ውዶቼ። የዛሬው አስደንጋጭ ፕራንክ ነው። የዛሬው በጣም ደንግጣችኋል እርግጠኛ ነኝ። እኔ ደንግጫለሁ አልዋሻችሁም። እንዴ ብሩኬ ጭራሽ ሻንጣ ይዞ መጥቶ ዱባይ ሊሄድ ነው። ጭራሽ የስንብት ደብዳቤ ጽፎ ምናምን በሙፍታ ተባባሪነት ማለት ነው። ደህና ሰንብችልኝ ለ5 ወር የማይሆነው ለ5 ወር ለአንድ ቀን ግማሽ በራሱ ይከብዳል። እንኳን ለ5 ወር እንዲህ ብሩኬ እንዲህ አማቼ ምን አስቦ ነው እንዴንን ይወስን የቻለው ነው ያልኩት ውዶቼ። ምን ሆነ? ምን ገጠመው? እነዚህ ልጆች ተጣሉ? ቪዲዮን ሳላየው ብዙ ነገር ነው ያሰብኩት። አልዋሻችሁትም አማርኛ ጠፋብኝ። አልዋሻችሁም ውዶቼ። እኔ ከድንጋጤ የተነሳ አልቻልኩኝም እንትን ማለት እስከ መጨረሻው አደረኩትኝና አዩትኝ ፕራንክ ነው እውነት ነው የሚለውን። ከዛ ፕራንክ መሆኑን ሳቅ መለስኩት እንደገና ቪዲዮን። እግዚአብሔርን እንደዛ ግን አይደረግም እኮ። ግን እኔ አልዋሻችሁም ደነገጥኳ። ምን ላድርግ ታዲያ? ነፍሴ እኮ ልትወጣ ነበረ። እንዴ ሻንጣ ተይዟል። አስቡ እንግዲህ ሙፍታ አለ፣ የስንብት ደብዳቤ አለ፣ ለሃይሚ ስጥልኝ የሚባል ነገር። ለካ ሙፍታን ሲያሰምጥ ነው እንዲተባበረው። አረ ብሩኬ ስማም ከባድ ነው። የዛሬውማ ፈተና ስላላችሁ ለ5 ወር ዱባይ ሊሄድ ነው። ቅማምዬ ደህና ሰንብችልኝ፣ ራስሽን ጠብቂልኝ። ሙፍታ ደግሞ አደራ ቅማምዬን ተብሎ አደራ ተሰጥቶት ማለት ነው። ይሄን ነገር እንድትሰጥልኝ እፈልጋለሁ። በሌሊት እኮ ተነስቶ ነው። ሃይሚዬ በሌሊት አይደለ ተነስታ ብሩኬን ያጨለለችው። አስቡት እነዚህ ልጆች ግን አቤት ምን ያክል የሌሊት ፕራንክ ስሜቱ እንዲገባው እኮ ነው ይሄንን የሚያደርጉት። የኔ እናት እውነት መስሏት ምስኪን እኔ አላምንም አለች። እና ምን ሆነው ነው የሄደው? እንዲህ ምን ተፈጥሮ ጭራሽ ለ5 ወር ምናምን ድንግጥ አለች። እኔ እኮ እንድትሄድ አልፈልግም ጭራሽ ማመን አቃታት። ፕራንክ ነው ብሎ ራሱ ማመን ነው ያቃታት። ማንንም ሰው ቢሆን የሚወደውን ሰው አይደለም ለ5 ወር ለ5 ደቂቃ ማጣት አይፈልግም። እንዶ ችግር እንኳን ከሀገር ሊያስወጣን ይችላል ከምንወደ ሰው ለይቶ እንጂ ከዛ በቀር በምትወዱት ሰው ተራርቆ መኖር ይከብዳል። የምሬን ነው። እና የሃይሚዬ ደግሞ እንደምታዩት ናት ስፍስፍ ምናምን ነገር። የኔ ስስት የምር ላንቺ ሲል ፈጣሪ በመሃላችሁ ያለውን ጥላት መንቅሮ ያስወጣላችሁ። እኔ ሌላ ምንም አይደለም። የምር ላንቺ ሲል ፈጣሪ እነዚህ የሚያሾካሾኩ ጥላታችሁ ተማላችሁ ያውጣላችሁና ቅማምዬ ዛሬ ተገኝታለች። እኔ የሙፍታ አስተባባሪነት እኮ ነው ደግሞ ደብዳቤውን ያነብላታል ምናምን ነገር። እንዴት ነው እንዴት ዝም አልከው ሲሄድ ታዲያ ለምን ጭራሽ ምናምን ብላ እሷ ጓገጭ ስትል እሱ ቃስ ብሎ ሊያስረዳት ይሞክራል። ያው ተባባሪ ስለሆነ ቅማምዬ ጋር ጫማ መለካካት ሙፍታ እያወቃት እሳት እንደሆነች አንተንና ብሩኬን በአንድ ላይ ታጨለላችኋለች። እኔ የለሁበትም። ለማንኛውም ግን አስቡበት። የኔ እናት አለቀሰች። እውነት ሄዶ ቢሆን ምን ያክል እንደምትሰበር የተረዳሁት ነገር አለና በጣም እንደምትጎዳ ምናምን ነገር ነው የተረዳሁትኝ። እና ሙፍታ ለምን ዝም አልከው ብላ እዛ ፓርት ላይ ስታለቅስ በጣም ነው ያዘንኩት። ምን ያክል እንግዲህ ቀረቤታ እንዳላቸው ከዚህ መረዳት ትችላላችሁ። እናንተ የምታዩት ላይክ ፍቅረኛ ናቸው አይደሉም የሚለውን ነገር ነው። ከፍቅር በላይ መቀራረብ በጣም ትልቅ ነገር ነው።
ሰው ልጅ እኮ ሞር በደንብ ጥልቅ ብላችሁ ስትቀርቡት ነው ፍቅር ውስጥ የምትገቡት አይደለ? መቀራረብ ልክ እንደቀረባችሁት ሰው ሌላኛው ሰው አይሆንላችሁም። የራሴ ብላችሁ እንደምታስቡት ሰው ያ ሰው አይሆንላችሁም። የብሩኬን ቦታ ማንም ሰው ሊተካው አይችልም ለሃይሚ። ለዛም ነው ቶሎ የሆነ ነገር ሲሆን የሚከፋት ክፍት የሚላት ምናምን ነገር በቃ የሌለ ነው የተጨነቀችው። አሁን እኔ ሳላቅ ያስቀየምኩት ነገር አለ የኔ እናት በቃ ይሆናል የለ ምን ያክል እንደምትጠነቀቅለት እሱን ላለማስከፋት ላይክ ምን ያክል በጣም እንደምትጠነቀቅለት ነው እዚህ ፓርት ላይ የተረዳሁት። ሳላቅ ያስገባሁት ነገር አለ። ይሄን ደብዳቤ መጻፍ ለምን አስፈለገ? ለራስ ታውቀዋል። የምር ነው የመሰላት እንደዛ ብሎ ሲሰናበታትና የኔ እናት ጭራሽ አላመነችም። የሆነ ነገሮች ሳይስተካከሉልኝ ተመለስኩኝ ስላት ሻንጣውን ሙፍታ እኔ ክፍል ውሰደው እንዳይሄድ ነው ያለችው። ሻንጣውን ይዛ ልትቀመጥ ክላሷ ገብታ ማለት ነው። ኦ ማይ ጋድ ብሩክ ያየ ካይሚዬ ምን ያክል ቻኒ ምንም እንደምላላቅም ይምር ሙኩ የሙፍታ ማሽቃበጥ እኮ ነው። ሻንጣውን እኔ ክፍል አስገባው ሊሄድ ይችላል ደግሞ ስትለው ቶሎ እየጎተተ ሄደ እንደማያውቅ ሆኖ ማለት ነው። አረ ነፍስ አይማርም። ይምር ምንድነው የኔ አባት ብሩክ የተፈጠረውን ነገር አስረዳኝ። ጎኑ ተቀመጠች። የኔ አባት የምትለውን ፓርት እኔ ነኝ የጨመርኩባት። ደግሞ እነዚህ እንደዚህ ያስቀየምኩ ነገር አለ። ለምን እንደዚህ አይነት ውሳኔ በስኳር ልትወስን ቻልክ? ሳትነግረኝ ጥለኸኝ አይከብድም? እኔ እኮ ስለምወድሽ ነው ይቺን ደብዳቤ አስቀምጬልሽ ሄድኩት። አይ ብሩኬ ነፍስ አይማር። ሃይሚዬ የምር መስሏት በጭንቀት ልም ብላለች። አንተስ ፕራንክ እያደረክ ነው። የማይሆን ነገር ነው እያወራ ያለው። የተፈጠረ ነገር አለ እንዴ? ብሩኬ አስረዳኝ፣ አስረዳት እንጂ ብሩኬ። የኔ እናት ምን ያክል እንደተጨነቀች አያችኋት? ቁርጥጥጥ አለች። አንጀት የተላወሰ መቤቴን አልተሳካልኝም ብሏት ምን አለ? ጨጓሬን እያመመኝ ነው። ሃይሚዬ ደግሞ የኔ እናት ምን እንኳን አልተሳካልህ፣ እኔ ደስ ብሎኛል ስላልተሳካ። ሃይሚዬ አንጀትሽን እየበላው ነው። ምንም የጀመረው ነገር የለም የኔ እናት። አሁን በቃ የምር ነው የሚመስላት የምር። ለማንኛውም ግን ሃይሚዬ ተገኝተሻል። ብድር በምድር ነው። አንቺም በመንፈስ ጎተተኝ፣ ወደኩኝ፣ ተነሳሁኝ እያልሽ በሌሊት ስታጨልዩ ነበር። አስቦና አቅዶ ዛሬ ተበክሎሻል። ምንም ማድረግ አይቻልም የኔ ቅመም። ቻዩ በደካማ ጎንሽ ነው የመጣብሽ፣ በደካማ ጎንሽ ማለት ነው። ያውም ሊሄድ ነው ዱባይ። ከዚህ በፊት ታውቃላችሁ ሳይነግራት ምናምን የሄደ ጊዜ በጣም ያኔ ተሰብራ ነበረ ምናምን ነገር። ግን አሁኑ ያው ፕራንክ ነው፣ ኖርማል ነገር ነው። እና ግን ተገኝተሻል ቅማምዬ፣ ምንም ማድረግ አይቻልም። እኛም ተገኝተናል። ምን አንቺ ብቻ አብረን ነው እኮ ፕራንክ የተደረግነው። እኔ እናት አይዞሽ። ኩርትት አለች። ሰውን እኮ መውደድ ውዶቼ በጣም ከባድ ነው። የምሬን ነው የምላችሁ። ሰውን መውደድ ስማ፣ ግን ደስ ይላል እኮ ደስ ይላል። የሚረዳችሁ ሰው ሲሆን፣ የሚያዳምጣችሁ ሰው ሲሆን መውደድ ደስ ይላል። ንጹህ ልብ እኮ ሲኖራችሁ ነው ልትወዱ የምትችሉት። ንጹህ ልብ የሚወድ ልብ ሲኖራችሁ፣ አፍቃሪ ልብ ሲኖራችሁ ነው የምታፈቅሩት። እና የሆነ እኔ እከሌን ስለወደድ አትጸጸቱ። እውነት ያንን ንጹህ ልብ የሰጣችሁን እንድትወዱበት ያደረጋችሁ ያንን ንጹህ ልብ የሰጣችሁ እግዚአብሔር ነው። አመስግኑ። የምሬን ነው። እና አንዳንድ ጊዜ የሆነ የሚጸጸቱ ሰዎች አሉ። እኔ ለምን ወደድኩ እከሌን ምናምን ብለው የሚናደዱ አሉ። እንደዛ አይባልም። ያን ንጹህ ልብ ማን የሰጠን ማለት አለብን? ፈጣሪ ነው። ስለዚህ ማማረር የለብንም። ለማንኛውም ወንዶቼ ላይ ሼር አድርጉ። ቪዲዮ ከወደዳችሁ ሀሳብ አስተያየት ካላችሁ በኮሜንት